ስትሰራ እንደ ቀልድ ለመርኩ በቃ በዚሁም ቀጠልኩበት። ስለዚህ የምታበሲውም ሁሉንም ነገር የምታደርጊው ራስሽ ነሽ። ለመጀመሪያ ጊዜ እዚህ አዲስ አበባ ስትመጪ ምን ነበር የምትሰሪው የነበረው? በህይወቴማ ብዙ ነገር ቢሳካልኝ ደስ ይለኛል። ለትዳርም ይመጣሉ፣ ግን እኔ ደግሞ ውስጤን ስለሚፈራ እንትን አልልም፣ ብዙ አልቀርም። ካበላሽው ከተገለበጠ ማምሩ የምወደው ሙዚቃ ፍሬም ነው። ፍሬም ነው የምታዳምጪው? ወስፌው እንኳን ወቅቶኝ ለአንድ ወር ምናምን ስራ ፈትቼ የተቀመጥኩበት ጊዜ ይኖራል። እኔ አሁን በተሰጠኝ ስጦታ እግዚአብሔርን አመስግኜ እኖራለሁ። ጠያቂ አይጠፋም፣ ሞልቷል ሞልቷል። ሰላም ተመልካቾች እንደምን አላችሁ? ፋና ፖድካስትን እየተመለከታችሁ ነው። በዛሬ የውሎ ዝግጅታችን አንዲት ብርቱ ሴት ቤት ተገኝተናል። እቺ ሴት አይነ ስውር ናት፣ ደግሞ የስፌት ባለሙያ ናት። ጎበዝ የስፌት ባለሙያ ናት። በሙያዋ የሞሰብ ስራዎችን፣ የሰፌድ ስራዎችን እና ሌሎችንም የስፌት ስራዎች እየሰራች ለተጠቃሚዎች ታቀርባለች። እኛ ደግሞ ዛሬ ወደ ቤቷ ጎራ ብለን ህይወቷ ምን ይመስላል ከህይወት ተሞክሮዋ ልንጋራ፣ እንደዚሁም ደግሞ የዕለት ውሎዋ እንዴት ታሳልፋለች የሚለውን ለእናንተ ልናስመለክት ቤቷ ተገኝተናል። አብራችሁን እንድትቆዩ ጋበዝኩኝ። እዚህ ቤት እንዴት ዋላችሁ? ሰላም ዋላችሁ? እንግዲህ ዛሬ በጠዋት ነው በቤትሽ የመጣ ነው። ስራዎችሽን እያየን ነው። በጣም ቆንጆ ቆንጆ ስራዎች አሉሽ። እነሱን ስራዎች እንዴት ነው የምትሰሪው የሚለውን ቆየት ብለን እናወራበታለን። ግን አሁን በጠዋት ስለሆነ የመጣ ነው። ጠዋት የመጀመሪያ ስራሽ ምንድን ነው የሚሆነው? መጀመሪያ ስራዬ ተነስቼ ቤቴን አጸዳለሁ። እሺ። ከዛ በኋላ ቁርስ፣ ጾም ካልሆነ ቁርስ በላለሁ፣ ወደ ስራ ይቀጥላለሁ ማለት ነው። ስለዚህ አንቺ በምትውይበት አብሬሽ ልውል ነው የመጣሁትኝ። ዛሬ ጾም አይደለም እንዳጋጣሚ የመጣንበት። ቁርሳችንን እንስራና ደግሞ ወደ ቀጣይ ስራሽ አብረን እንሄዳለን። እሳት ላይ እንደዚህ አይከብድሽም? ለብቻሽ አያስቸግርም? አያስቸግረኝም። የውጪ ነው እንጂ የሚያስቸግረኝ የውስጥ ብዙም አያስቸግረኝም። ቤት ውስጥ ሲሆን ሁሉንም ስለምታውቂው አያስቸግረኝም። ሁሉንም ስለማውቅ አያስቸግረኝም። ቤተሰብ ምናምን ቅርብ ቦታ ላይ የለም? አሉ እዚህ እነሱ ቤት ያላቸው የራሳቸው። እዚህ በኪራይ ቤት ነው አይደለም የምትኖሪው? ምን ያህል ጊዜ ሆነሽ እዚህ? 2 አመት ሊሆነኝ። እስቲ ስለ ልጅነትሽ እናወራ። መጀመሪያ አስተዳደግሽ እንዴት ነበረ? አስተዳደጌ ተክላደር ነው ያደግኩት። እሺ። እና እዛም ሰራ ነበረ የስፌት ስራ? አይ ስፌት ሳይሆን መጀመሪያ ጣላ ምናምን ሰራ ነበር። ከዛ ስፌት ደግሞ ከለመድኩ በኋላ ስፌትም መስፋት ጀመርኩኝ። እዛ ደግሞ ጭሱ ስላልተስማማኝ ተመልሼ መጣሁ ወደዚህ። ሩቅ ነበረ? አሁን ሱሉልታ አካባቢ ነው ያለሽው አንቺ የምትኖሪበት ቦታ? ከዚህ በፊት የነበርሽው? አይ ሩቅ ነው? አዎ እዚህ አይደለም። ያደግሽው ቤተሰቦችሽ ራቅ ያለ ቦታ እንደሆነ ነግረሽኛል። ወደዚህ የመጣሽበትን ጊዜ እስቲ አስታውሽን፣ እንዴት ነበረ? ለዚህ የመጣበት ጊዜ
12 ዓመት። እሺ ማለት ከዛ ሲወጣ እየሰራው ሲያመኝ በቃ ወደዚህ መጣ። በምንድን ነው አይኔ ሲያመኝ መጣ። ጭስ ምናምን ስለሆነ አይኔ በምን ሁኔታ ነው አይንሽ ያጣሽ? አይኔ ታምሜ ውጭ ወጣሁ ሰምቻለሁ። የፀሐይ ብርሃን ነው አይኔ ሸፈነኝ። ታምሜ ማለት ሳልቆይ ወደ ውጭ ወጣሁ ሳይለ እነሱ ደግሞ ውጭ ወጣሁ። ቀደም ብሎ አይንሽ ታሞ ነበር። ከዛ የፀሐይ ብርሃን ሌላ ሰውነቴ ነበር። ከዛ በኋላ ወደ ውጭ ሲወጣ የውጭ ነው ወደ አይኔ መጣ። አይኔ ሸፈነኝ። ስንት ዓመትሽ ነበረ ያኔ? 8 ዓመት ነው መሰለኝ። ልጅ ሆነሽ ነው። ከዛ በኋላ ትምህርት እንዴት ነበረ? ከቤተሰብ ጋር የነበረሽ እዛ የነበረሽ ቆይታ ምን ይመስል ነበረ? እንዴት ነበረ ህይወት የቀጠለው ከዛ በኋላ? በቃ ስለሆንኩ እኔ ምንም አይሰማኝም። አሁን እየተሰማኝ ይመጣል እንጂ ስለሆንኩ ታመምኩ ምንም አይሰማኝም ነበር። አላውቅም። ግን አሁን እየተሰማኝ መጣ። ሕክምና ነበር አቅም አልቻለም። አባቴ የለኝም። እናቴ ህጻናት እናቴ ደግሞ ያልተሰማት እና አሁን ሕክምና እየሞከርኩት ያለሁት። ለሕክምና ነው ወደዚህ የመጣሽው? እኔ በጣም ለመኖር ነው የመጣሽው? ግን ሕክምና አሁን ለመጀመሪያ ጊዜ እዚህ አዲስ አበባ ስትመጪ ምን ነበረ የምትሰሪ የነበረው? እንዴት መጣሽ ወደዚህ? ሲስተር ነው ነበር። እሺ እሷ ጋር መጣሁ። እሷ ጋር ነው እሷ ደግሞ የራሷን ዩኒቨርሲቲ በቃ ነው የራሷን ስራ ሲጀመርሽው? ስራ የጀመርኩት በሰው ነው። በቃ ምንም አልነበረኝም። እሱ እንጀራ መስሎ ምናምን እሱ መስራት ጀመርኩ። ይገዙኛል። አንዳንድ እንደዚህ ሳይሆን በጣም ሰው ይገዛኛል። ገባሽ አይደለም? ሸጡ መስራት ቁርስ የሚያባላሽ ሰው ቀን ቀን እዚህ ቤት የሚውል ሰው አለ? አንዳንዴ ይመጣሉ ልጆች። ሰው ይኖራል አይደል? ብቻዬን አልበላም። ብቻሽን አትበይም? አልበላም። ሰው ከሌለ ማለት ነው? ጠዋት ነው የመጣነው ዛሬ። ቁርሳችንን በለን። አሁን ደግሞ ወደ እለት ስራሽ ገብተናል። የስፌት ስራ እንደምትሰሪ እያወራን ነበረ ቀደም ሲልም። ሌላ የምትሞክሪው ስራ አለ ከዚህ ውጪ? ከዚህ ውጪ የእጅ ስራ ከዚህ ውጪ ማለት አልችልም። ሰው እንጂ ሌላ ይሄ እንደንዳንተል ምናምን መስሎኛል። ከክፍለ ሀገር ከመጣሽ ጀምሮ የምትሰሪው ስራ ይሄን ነው? ይሄን ነው የሚሰራው። ሌላ ስራ እንትን አይደለም። እንዴት ነበር የጀመርሽው ስራ ይሄን? ስለምድ ማን አለማመደሽ? ማለት እናቴ ስትሰራ ነው የለመድኩት። ይሄንን እናቴ ስትሰራ እንደቀልድ ለመድኩ። በቃ በዚሁም ቀጠልኩበት። በልጅነቴ? አዎ በልጅነቴ እናቴ ለቤቷ ስትሰራ ነው ከሷ እንትን ያልኩት። ትምህርት አልጀመርሽም ነበረ ሀገር ቤት እያለሽ? አልጀመርኩም። እዚህም አልጀመርኩም። ለምን አይቻልም አሉኝ ከ10 ዓመት በኋላ። ስለዚህ አንተ ደግሞ እኔ የምፈልገው ምንድነው ወይ መስራት ቦታ ባገኝ ወይ ደግሞ አለ አይደለ አሁን በጣም እንትን ስለሆነ ስራ ስለሌለ ገባ ምናምን ስለማልወጣ እኔ በጣም እንትን እያልኩ ነው። እዚህ ጋር አሁን የሚያግዘኝ ሰው ቢኖር ሕክምና እንዲቀጥል ነው ደስ ይለኛል። ስራ ላይ ምንድነው የሚያስቸግርሽ ነገር? ስራ ላይ ብዙ ነገር ያስቸግረኛል። ለምን ሜዶ መግዛት ያስቸግራል። እንደዚህ ገባ ሲጠፋ እጄ ወስጄ ለመሸጥ ያስቸግራል። ይሄ ያስቸግራል። ለምን አሁን ደግሞ ክረምት ስለሆነ ጭቃ ነው ምናምን በቃ ትንሽ ከበድለብኛል። ቤተሰብ ለመመስረት የህይወት አጋር ለማግኘት እንደዚህ አይነት ነገር አልጀመርሽም?
እሱን እስካሁን አልጀመርኩም። ረጅም ጊዜ ሆኗል እንግዲህ ከክፍለ ሀገርም ከመጣሽ አይደለ? አዎ። ከሰዎች ጋር ያለሽ ግንኙነት ማህበራዊ ህይወትሽስ ምን ይመስላል? ማህበራዊ ህይወት እንትን ለትዳርም ይመጣሉ፣ ግን እኔ ደግሞ ውስጤን ስለሚፈራ እንትን አልልም፣ ብዙ አልቀርብም። ለምን አንዳንዴ እፈራለሁ። ለምንድን ነው የሚፈራው? ብዙ ነገር አለ ወይ ትቶኝ ሊሄድ ይችላል ያኔ ምናምን። ቆይ ራሴ መጀመሪያ ሊጠንክርና ከዛ በኋላ ምለው ነገር ማለት ነው። በሱ ነው የሚፈራው እንጂ ህይወት ነበረሽ የጀመርሽው? አዎ ይኖረኛል ማለት ጠያቂ አይጠፋም። ሞልቷል፣ ጠያቂ ሞልቷል። መምረጡን እንዴት ተቸገርሽ? መምረጥ ሳይሆን መርጬ ሳይሆን ለህይወት የሚሆን ሰው ምናምን ደስ እሱ ነው እንጂ መምረጥ አይደለም። ወደፊት ምንድነው ምኞትሽ? ምን ቢሳካልሽ፣ ምን ቢሆንልሽ ትፈልጊያለሽ? እኔ የሚሳካልኝ በስራም እንዲሁ በአጠቃላይ በህይወትሽ? በህይወቴማ ብዙ ነገር ቢሳካልኝ ደስ ይለኛል። ማለት በስራዬም ስራም ይሄን ብቻ ሳይሆን ወይ ራሴን ሱቅ ከፍቼ በዚሁ ራሱ ማለት ነው እሱን ብሰራም ደስ ይለኛል። አቅም የለኝም እንጂ ደግሞ በቃ ብዙዎች አሉ አይደለ? በህይወትሽ እኮ የምትሳኩልሽ ነገር ሁሉም ቢሳካ ደስ ይላል። እስቲ ያሳይኝ። እያየሁሽ ነበር ረጅም ሰዓት ስትሰሪ። ጉልበትም ይጠይቃል። አዎ ቀላል ይጠይቃል። የተመሳችሁ ቀረዳ ውስጥ እሱን ለማስገባት ከዛ ደግሞ መዛነፍ የለበትም። አዎ ከተገለበጠም ካበላሸው ከተገለበጠም አያምርም። በከረሩ ካለው ለመስጠት ለፊት በኩል ውሃ ላድርግበት አይደል? እንዴት ስታረጊ ይዘልሽ አርጊያ ስራዎች በትዕዛዝ ብቻ ነው የምትሰሪው ወይስ እየሰራሽ ቁጭ እያደረግሽ ደግሞ እየመጡ የሚወስዱ ሰዎች አሉ? አይ በትዕዛዝ ነው የምሰራው። ገበያ የምታገኝበት ሁኔታ ቢመቻች ብዙ ስራዎችን እየሰራሽ የማቅረብ አቅም አለሽ እንጂ? አዎ ሰራለሁ። ለምን አሁን ገባ የለኝም። በጣም እንትን ብያለሁ። በፊትስ አይ ለምን ሙያ ያለኝ ለምን በቃ ሰው ለምን አስቸግራለሁ ምለው ነገር ራስን በጣም አሸንፌ ነበር። አሁን ግን አልቻልኩም። በጣም እያደከምኩ መጣሁ። በቃ ገባ ስለሌለ ማለት ነው። እና መጀመሪያ ለምን እንደዚህ የሆነ እኮ ማይሰራ አለ አይደል? እንደኔ ሆኖ ጎዳና ላይ ከሚወጣ ብዬ በጣም ተፍጨርጭሬ ነበር። ግን አሁን በጣም ዝቅ እያለ መጣ ገባይ እንትና በቃ ገበያ የማጣት ችግር ነው እንጂ አንቺ የመስራት አቅም አለሽ? አዎ አቅም አለኝ። እና ደግሞ እንደዚህ ቦታ አግኝቼ ወይ ወደ ይፋ በወጣ እሰራለሁ። ያኔ ደግሞ ሊገዙኝም ይችላሉ። አሁን እዚች ጋር ቤት ውስጥ ቁጭ ብዬ የሚያቀኝ ሰው ነው እንጂ እንትን የሚል ነገር የለም። ምንድን ነው የምትሰሪው? እንጀራ መሶብ፣ የዳቦ መሶብ፣ የቁርጥ ማቅረቢያ ዳቦ፣ በቃ ቆሎ፣ ብዙ ነገር እሰራለሁ። ማልሰራ የለም። በስፌት ሁሉንም እሰራለሁ። እዚህ ጋር እያየን ነበረች አነስ ያለች ሞሰብ አለች ቆንጆ የምታምር። ለምንድን ነው የምታገለግለው እሷ? እሷ ለእንጀራ ቁርጥ ለዳቦ ቁርጥም ያገለግላል። ከዛ ደግሞ በመጠኑ ከፍ ያለ መስራት ትችላለሽ? አዎ ከፍ ያለም ከዚህ ከፍ ያለም አለ። ድፎ ዳቦ ይይዛል ይሰራል። እስቲ ዋጋቸው እንዴት ነው? እቺ ዋጋ 1500 ናት ለቁርጥ ብታገለግለዋ ትንሿ። አዎ ሰፌድስ? ሰፌድ 500 ነው። ቆንጆ ትልልቅ ሞሰቦችንም ትሰራለሽ? እነሱ ዋጋቸው እንዴት ነው? እነሱ 2500 ምናምን ናቸው።
ሰርቼ እንኳን አልወስድም የሚል ሰው አለ። እኔ እየጠበቁ ማለት ነው ለቤት ኪራይ እንትን በቃ ይሄንን ሰርቼ አሁን በዚህ ወር ይሄንን ከፍላለሁ ብዬ እንትን ስል አይ አልሆነኝ የሚለው የሚተው ሰው ይኖራል። ደግሞ አንዳንዴ ይሄንን መግዣ አጥቼ በሚቸገርበት ጊዜ ይኖራል። ይሄ በህይወቴ ላይ በጣም ብዙ ነገር አሉ፣ ግን በጣም ብዙ ነገር የሚያጋጥሙኝ ይኖራሉ በእኔ ማለት ነው። እንደው ከነዚህ ውስጥ ማትረሺው በጣም በቃ ይሄንን ጊዜ ሁሉ ጊዜ ነው የማስታውሰው ብለሽ የምታነሺው? እኔ ማለት እኔ ትዕግስተኛ ስለሆንኩ መጥፎንም በደግ ወስዳለሁ፣ ደጉንም በሁሉንም በእንትን ነው በትዕግስት ነው በትዕግስት አሳልፋለሁ እንጂ የሚያጋጥሙኝ ብዙ ነገር አለ። ብዙ ነገር ይሄ ወስፌ እንኳን ወቅቶኝ ለአንድ ወር ምናምን ስራ ፈትቼ የተቀመጥኩበት ጊዜ ይኖራል። እንደዚህ አይኔን አሞኝ ደግሞ ስራ ፈትቼ ትቼ የሚቸገርበት ጊዜ ይኖራል። ለምን ይሄ ነው መተዳደሪያ፣ ሌላ ነገር ስለሌለኝ ማለት ነው። ከጎኔ የሚያግዘኝ ሰው ስለሌለኝ ማለት ነው። ይሄ ህይወቴ ላይ ብዙ ነገር ፈተና አለው፣ ግን ደግሞ ማሳልፋቸዋለሁ በትዕግስት ማለት ነው። ይሄ ነው ትዕግስት ከሌለ ደግሞ ከተበሳጨው ምንም ማምጣት ስለማልችል ብዙ ነገር አሳልፋለሁ። ቤት ኪራይ ራሱ ሶስተኛ ወር ነው ያለብኝ ማለት ነው። እሷ እየተረዳችኝ ዝም አለችኝ እንጂ ጎበዝ ጠንካራ ስለሆንሽ ነው አሁን እዚህ ያለሽው። ብዙ ሰው እኮ ይሄንን ማድረግ ተቸግሮ ሌላ ነገር ይጀምራል እና አንቺ መንፈስሽም ጠንካራ ስለሆነ አቅምሽም ጥሩ ስለሆነ ያለሽ አቅም ሳይሆን የአቅም ጉዳይ ሳይሆን የጭንቅላቴ ብርታት ነው። እዚህ ጋር ቆይ እንዲህ ባረክ በዚህ አልፋለሁ፣ ይሄንን እንትን ብል በዚህ አልፋለሁ ምሎ ነገር በዚህ ያሳልፋለሁ እንጂ የአቅም ጉዳይ አይደለም። እዚህ ጋር ይሄ ስትሰሪ ብዙ ነገር አለ። ወገብ ያማል፣ ኩላሊት ያማል። ሰሞኑን እንደው ኩላሊቴን በጣም ያመመኝ ነው። እግር ያብጣል። ብዙ ፈተናዎች አሉ። ግን ደግሞ ያ ፈተና ለመኖር አሳልፋለሁ። ይሄ ነው። ለመዝናናት ምን ታደርጊያለሽ? ሙዚቃ ታዳምጫለሽ ወይ ሌላ ነገር ምን ታደርጊያለሽ? አንዳንዴ እንትን እላለሁ። እሱንም ደግሞ አንዳንዴ ሲጨናነቅ እና ማግሪም ስላለብኝ ብዙ ጭንቀት አስፈልገኝ ነው በቃ ዝም እላለሁ። ሙዚቃ ታዳምጫለሽ? የማንንም ታዳምጫለሽ? የምትወጂው ሙዚቀኛ ማን ነው? እኔ የምወደው ሙዚቃ ኤፍሬምን ነው። ኤፍሬምን ነው የምታዳምጪው? የትኛው ሙዚቃ ይመችሻል? እሱ ሁሉም ይመቹኛል። ሁሉንም ትወጃለሽ? ማለት ደስ ይሉኛል። ይሄንን ነው ይሄ ስላለብኝ ደግሞ እኔ ማግሪሙን ችግር ያለብኝ ያ ችግር ሸፍኜ በራሴ ዝም እላለሁ። በቃ ማንም ተሳይል ዝም አለ አይደል? ወደ ኋላ የሚታይ ነገር ይሄ እንደዚህ ነው እንጂ በጣም ህይወት ከባድ ናት። ቀላል አይደለም። ይሄንን ሰርቼ መኖሬ ቀላል አይደለም። ሰው ቀላል ይመስላል እንጂ በጣም ከባድ ነው። እንዳልኩሽ አንቺ ብርቱ ስለሆንሽ ነው፣ መንፈስሽም ጠንካራ ስለሆነ ነው። አንቺም ስትይ እንደነበረው ይሄንን እየሰራሽ ያለሽውን ግን ደግሞ ሌሎች አሉ እንዳንቺ አይነት ችግር ገጥሟቸው ተስፋ ቆርጠው ሌላ ነገር ውስጥ የሚገቡና ለነሱ ምን አይነት መልእክት አለሽ አንቺ? ምን ከጥንካሬሽ የምታካፊያቸው ነገር ካለ? የማካፍላቸው ተስፋ ትቁረጡ ነው። ተስፋ መቁረጥ ጥሩ አይደለም። አቅም እስከሚቻል ድረስ መሄድ ነው እንጂ ተስፋ መቁረጥማ ምንም አያመጣም። ባለው እግዚአብሔርን አመስግኖ መኖር ነው። እኔ አሁን በተሰጠኝ ስጦታ እግዚአብሔርን አመስግኜ እኖራለሁ። በቃ ቢበላም ባልበላበት ጊዜ ይኖራል፣ ቢበላበት ጊዜ ይኖራል። ለምን ለቤት ኪራይ ብቻ ስለምሰራ ማለት ነው። ብዙ ነገር አለ ለሰው ህይወት ማለት ነው። ቆሎ በልቼ ማደርበት ጊዜ አለ። ያ ቆሎ ራስ ፈትቼ የምኖርበት ደግሞ አለ። ይሄ ነው ህይወቴ። ለሰው እንደዚህ እንትን ስል ፊቴ ፈገግ ስል አይታወቅብኝም እንጂ ብዙ ነገር አለ በህይወቴ ላይ። ብቻውን መኖር ራሱ ከባድ ነው ነገር አሉኝ እህቶች። እነሱ ደግሞ የራሳቸውን የግድ የራሳቸው መያዝ አለባቸው። ከኔ ጋር መቀመጥ የለባቸውም። በቃ ይሄ ነው ህይወቴ። ከባድ ናት፣ ቀላል አይደለችም። አቅም ያለው ሰው እኔ ይሄ ነው ሲጡኝ ሳይሆን አለ አይደል አእምሮአቸው ያዘዛቸው በቃ በሕክምና ጉዳይ ቢያግዙ ደስ ይለኛል። በዚህ ደስ ይለኛል። እኔም ደግሞ ድኜ ለችግረኛ እንዲደርስ ማለት ነው።
ይህንን ነው እኔ ማስተላለፈው። ቀጣይ ስራሽ ምንድን ነው የሚሆነው? ቀጣይ ስራዬ ግን ይሄው ነው። ደግሞ ዞሮ አንድ ጉዳይ ስላለኝ ሲስተር ጋር ልሄድ ነው። የምትሄጂበት ጉዳይ አለሽ? ሲስተር ጋር ደርሼ ልመለስ ማለት ነው። ሀና እንግዲህ ዛሬ ከፋና ፖድካስት በቤትሽ መተን የዕለት ውሎሽ ምን ይመስላል የሚለውን ለተመልካቾች ለማሳየት ሞክረናል። ጥሩ ቆይታ እንዳደረግን ተስፋ አደርጋለሁ። ወደሽዋል ቆይታችንን? አዎ ወድጄዋለሁ። ደስ ይላል በጣም። በጣም እናመሰግናለን ጊዜሽን ስለሰጠሽን። እኔም አመሰግናቸዋለሁ። እግዚአብሔር ይስጥልኝ። ተመልካቾቻችን በፋና ፖድካስት የውሎ ዝግጅታችን የዛሬ ቆይታችን ይሄንን ይመስል ነበረ። እንግዲህ ከሀና ጋር የነበረንን ቆይታ ተመልክታችኋል። እንደተመለከታችሁት ጠንካራና ብርቱ ሴት ናት። ልታግዟት የምትፈልጉ ሰዎች ካላችሁ ስልክ ቁጥሯን ከቪዲዮ ስር እናስቀምጣለን። ከዛ ላይ በፈለጋችሁት በመረጣችሁት መንገድ በተመቻችሁ መንገድ ልታግዟት ትችላላችሁ። የዛሬ ቆይታችን እንግዲህ ይሄንን ይመስል ነበረ። እኔ በጸሎት ነበርኩኝ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም ይሁን።